ዛሬ ስለ አውስቢልዲንግ እና ስለ ዱዋል ስቱዲየም እናወራለን በደንብ ማለት ነው። ትንትንትንትን እናደርገዋለን። አውስቢልዲንግ ማለት ልክ እንደ ኢትዮጵያ ቴክኒክ ማለት ነው። እየተማራችሁ ነው የምትሰሩት። ብርግግድ ነው የሚሉ ሁሉ ነገር በሞቴ ያዙ። እንዴት ማነው የሚሆንባችሁ? ቋንቋ ነው ቋንቋ። ሰላም ጤና ይስጥልኝ። እንዴት ቆያችሁልኝ? የሀገሬ ልጆች እንዴት ናችሁ? ሰላም ናችሁ? ሁሉ መልካም ሰላም ነው ወይ ብለናል። እንኳን ወደ ዮኒ ትሪፕ በሰላም መጣችሁ። እንኳን ደህና ቆያችሁ። ተራራችሁ ሰላም ነው። ዛሬ ስለ አውስቢልዲንግ እና ስለ ዱዋል ስቱዲየም እናወራለን በደንብ ማለት ነው። ትንትንትንትን እናደርገዋለን እና ምግብም አለ እንበላለን ማለት ነው። ምንድነው አሁን ስለ አውስቢልዲንግ እና ስለ ዱዋል ስቱዲየም ስናወራ እነዚህ ሁለቱ ሲስተሞች ምንድን ናቸው? ለምን ይጠቅማሉ? ምን አይነት ነገር ናቸው? ምናምን በቃ ዲቴል ሜቢ ጀርመን ከመጣችሁ ወይም ደግሞ ጀርመን ላለ ሰው ወይም ደግሞ እንድታውቁት ብዬ ነው ያዘጋጀሁት እና ኮሜንት ላይ የጠየቀ ሰው አለ በደንብ ለማብራራት ነው እና ከዛ መሆናችሁ መሞከር ትችላላችሁ። ሜቢ ቋንቋ ካላችሁ ነው፣ ግን ወይስ ካላችሁ ይሳካላችሁ ይችላል ያስባሉ። እና ምንድነው እነዚህ ሁለቱ ነገሮች? አውስቢልዲንግ ማለት ልክ እንደ ኢትዮጵያ ቴክኒክ ማለት ባጭሩ ማለት ነው፣ ግን ልዩነቱ በጣም አለ። ምንድነው እዚህ ኢትዮጵያ ቴክኒክ እና የዚህኛው አውስቢልዲንግ ባይ ዘ ወይ ጀርመኖች ናቸው ያመጡት አውስቢልዲንግ የሚለውን ሲስተም ያመጡት ማለት ነው። እና ልክ ብዙ ሀገራቶች ወስደውታል እንደዛ፣ ኢትዮጵያም ቴክኒክ ብላ መጥተዋለች። ግን ምንድነው የጀርመኖች ምንድነው አውስቢልዲንግ የሚያደርጉት መሰላችሁ? እየተማራችሁ ነው የምትሰሩት። ያ ማለት ካምፓኒ ውስጥ ተቀጥራችሁ ነው የምትሰሩት ማለት ነው። ያ ካምፓኒ ነው የሚያስተምራችሁ፣ ብር ይከፍላችኋል። ያ ማለት የደሞዛችሁ ግማሽ ከ800 በአውስቢልዲንግ ከሆነ ከ800 እስከ 1300 ዩሮ ይከፈላችኋል ማለት ነው። ከ800 እንደምትሰሩት ስራ ፖዚሽን ይለያያል ማለት ነው። እና ከትንሽ ስራ እስከ ትልቅ ስራ አውስቢልዲንግ ማለት ይችላል። ከጽዳት አንስቶ እስከ ኤሌክትሪሻን እስከ የተለያዩ ሜካኒካል ምናምን የተለያዩ ስራዎች በአውስቢልዲንግ ማለት ትችላላችሁ ማለት ነው። ደስ የሚለው ምንድነው ከዚህ ጋር አውስቢልዲንግ አገኛችሁ ማለት በጣም ደስ የሚለው ነገር ጀርመን የመኖራችሁ ተስፋና እናንተ ደግሞ የምታገኙት እውቀት አለ። ትምህርት ትወስዳላችሁ። ያ ትምህርት እንደ ሰርቲፊኬት ይሰጣችኋል። ሲጨርሱ 2 ዓመት እስከ 3 ዓመት የምትማሩት ይለያያል። እንደ ሁሉም እንትን እንደምትወስዱት ማለት ነው። እናንተ ስኪል ካላችሁ ሊቀንስላችሁ ይችላል ማለት ነው። ማክሲመም 3 ዓመት ነው የምትማሩት ማለት ነው። ግን ስኪል ካላችሁ ሊቀንስ ይችላል ማለት ነው። እና በጣም አሪፍ ነገር ነው አውስቢልዲንግ ማለት ነው። ቋንቋ ይጠይቃል። የትምህርት ደረጃችሁ ይጠየቃል፣ ይታያል፣ ይገመገማል ማለት ነው። የትምህርት ደረጃችሁ ከ9 ከ10 በላይ ነው የሚታየው። ብዙ ጊዜ እንደ ስራው አይነት ይለያያል፣ እንደ አውስቢልዲንግ እንደምታደርጉት ማለት ነው። እና ያኛው ደግሞ በዲግሪ ሌቭል ስለሆነ እዛ በላይ ይጠይቃል ማለት ነው። የትምህርት የምትገቡበት አሁን እነዚህ አውስቢልዲንግ እና ዱዋል ስቱዲየም ስትመዘገቡ ወዳችሁን ስታደርጉ የትምህርት ደረጃችሁ ይጠየቃል ማለት ነው። ከዛ በታይ ከሆነ አይሆንም ማለት ነው። ኦቨር ኳሊፋይድ የሚባል ነገር አለ። እሱንም ሜቢ እናንተ ካሳመናችኋቸው አውስቢልዲንግ ታገኙ ትችላላችሁ። ኦቨር ኳሊፋይድ ናችሁ ተብላችሁ ልትመለሱ ትችላላችሁ ማለት ነው። እሺ አሁን ደግሞ ስለ ዱዋል ስንል ከዱዋል በፊት ግን እንጠጣ እና አንድ ብቻ ያብሳችሁ በሞቴ ያዙ። እንዴት ቅጣ እንግዲህ ካጓጓችሁ ዱዋልስ የሚባለው ዱዋል ስቱዲየም የሚባለው ደግሞ ምንድነው ከአውስቢልዲንግ ከፍ ያለ ልክ ዱዋል ስትጨርሱ ምንድነው የሚሆነው ዲግሪ ይኖራችኋል ማለት ነው። ዱዋል ደግሞ እየሰራችሁ ነው ትማሩት ማለት ነው። እየሰራችሁ ካምፓኒው ጋር እየሰራችሁ ትማራላችሁ ማለት ነው። ደስ የሚለው ነገር እና የዱዋል ክፍያቸው ከሚኒመም ከ1000 እስከ 1800 ማለት ነው በየወሩ ይከፈላቸዋል። የደሞዛችሁን ግማሽ እስከ ፉል ታይም ሲሆን ግማሽ ነው የሚከፈላችሁ እና ሲጨርሱ ከዛው ካምፓኒ ትገባላችሁ ማለት ነው። ፐርማነንት ነው የምትሆኑት። አውስቢልዲንግ ስላደረጋችሁ ጭምር በጣም ይፈልጓችኋል እናንተ ማለት ነው። እና እንድትወጡ አይፈልጉም። አንዴ ከአውስቢልዲንግ ካስደረጋችሁ የሚልኩ ዱዋል ተካላችሁ ማለት ነው። እና የዱዋልስ ሃይድ ሌቭል ስለሆነ ቋንቋውም አሪፍ ሊኖራችሁ ይገባል። ቢቱ ሲዋን ሊኖራችሁ ይገባል። ክላሱ ስትገቡ የአውስቢልዲንግ ቴክኒካል ነገር ይበዛዋል። አንድ አይነት ለምሳሌ በኢንጂነሪንግ ዘርፉ ነው ኤሌክትሪካል ብትሆኑ አውስቢልዲንግ በቴክኒሻል
ሌቭል ላይ ያለውን በደንብ በቴክኒክ ይማረዋል ማለት ነው። ይሄኛው ደግሞ ቲዮሪ ነው ሊማር የሚችለው ማለት ነው እና ቲዮሪ ላይ በጣም ያተኩራል። ልክ እንደ ዲግሪስ ሌቭል እንደ ዲግሪ ስለሚሆን እንደ ባችለር ምናምን ስለሚሆን ማለት ነው እና ቲዮሪ እንትን ይለዋል ከፍ ያለ ሌቭልም ስለሆነ ማለት ነው እና ቋንቋ ግድ ነው ማለት ነው። ቢቱ እና ሲዋን ለዱዋልስ ማለት ነው። ለሃውስ ቢልዲንግ ደግሞ እዚህ ኤቱ ምናምን ላይ ይቻለው በኤቱ ሃውስ ቢልዲንግ የሚል አይቻለሁ፣ ግን እዛው ናችሁ ከብዳችኋል ብዬ አስባለሁ። በኤቱ ቀላል ስራዎች ጽዳት ምናምን ነው እና እሱ አሁን እነዚህ የምነግራችሁ እንትን ቤዚክ ካላችሁ በጣም ይቀላል። አንደኛም የቪዛ አትቸገሩም ማለት ነው፣ እነሱ አይቸገሩም እና ውድድር ይኖረዋል። በጣም ከፈለጓችሁ ታገኙ ትችላላችሁ። ኢትዮጵያ ውስጥ ናችሁ ቋንቋ ይዛችሁ ማለት ነው። ቋንቋ ካላችሁ ደግሞ ሌላ ፕሮግራም መምጣት ትችላላችሁ ብዬ አስባለሁ። አሁን እዚህ ጋር ኢንፎ ነው የምነግራችሁ እና ያለውን መረጃ እዚህ ያለውን እውነታ ነው የምነግራችሁ እንጂ እናንተ እንትን እንድትጓጉ ወይም ደግሞ ሌላ እይታ እንዲኖር አልፈልግም እኔ ማለት ነው። ሃውስ ቢልዲንግ እና የዱዋልስ ልዩነትን እስከዚህ ድረስ ካወራን ደግሞ ምንድነው አንድ የሚያደርጋቸው ነገር ካላችሁኝ ሁለቱም የተማራችሁ ተከፈላችሁ ማለት ነው። የተማራችሁ ተከፈላላችሁ ካምፓኒ ጋር ኦልሬዲ ምን ይዛችሁ ነው ውል አድርጋችሁ ነው የምትሰሩት ማለት ነው። ያ ማለት በጣም ደስ የሚል ነገር ነው። ውል ከአደረጋችሁ ፐርማነንት ናችሁ። ከዛ በኋላ ከጨረሳችሁ በኋላ ኮርሱን ምን ይሆናል? ፐርማነንት ይሆንላችኋል። እነሱም አይለቋችሁም ማለት ነው። ይህ በጣም ትልቅ ነገር ነው። ለዶይችም ለመቆየት ትልቅ ቻንስ አለው ማለት ነው። ሃውስ ቢልዲንግ ካደረጋችሁ በቀላሉ አይለቋችሁም ማለት ነው። ይሄ በጣም አሪፍ ነገር ነው። ሃውስ ቢልዲንግ ካገኛችሁ ማለት ነው። በኤቱ ያልኳችሁ ለሃውስ ቢልዲንግ ነው፣ ለዱዋል ሳይሆን ለሃውስ ቢልዲንግ ነው። ሃውስ ቢልዲንግ በቴክኒክ በኤቱ ሌቭል ኤቱ የዶይች ቋንቋ ሌቭል ካላችሁ ምንድነው ትናንሽ ናቸው። ጽዳት ወይም ደግሞ የተለያዩ ስራዎች ትናንሽ ስራዎች አሉና እነዚህ ትናንሽ ስራዎች በኤቱ የማግኘት ቻንሱ ከፍ ያለ ነው። ግን እዚህ ብትሆኑ አሪፍ ነው ብዬ አስባለሁ እና ከተመረቃችሁ በኋላ 3 ዓመትም ለፍታችሁ ይሁን 2 ዓመትም ቀጥላችሁ ይሁን አቃጥላችሁ አይባልም። የተማራችሁ እየሰራችሁ ስለሆነ ኖርማል ነው። ከዛ በኋላ ፉል ታይም ትሆናላችሁ ማለት ነው። ፉል ታይም ደሞዝ ታገኛላችሁ። ደሞዛችሁ ደግሞ እስኪላችሁ ከፍ እያለ ይመጣል ማለት ነው። እኔ ለእናንተ ከመጣችሁ በመክረው ሃውስ ቢልዲንግ ብታደርጉ ማለት ነው። 3 ዓመት ኖርማል ናት፣ ትንሽ ጊዜ ናት ማለት ነው እና ሃውስ ቢልዲንግ ብታደርጉ አንደኛ ሙያ ትችላላችሁ፣ ሁለተኛ ደግሞ ቀጣይ እናንተ ሌቭል እያሻሻላችሁ ትመጣላችሁ። ያ ማለት ለዩሮፕ ብቻ አይደለም፣ የተለያዩ ሀገራቶችም የመሄድ ቻንስ አላችሁ በወርክ ቪዛ ማለት ነው እና ዩሮፕ ላይ አብሶ ጀርመን ላይ እንደዚህ አይነት እንትን ካላችሁ በጣም አሪፍ ነው። ብዙ ቦታ ትፈልጋላችሁ ማለት ነው እና እዚህ ላይ አስተያየት ካላችሁ ኮሜንት ካላችሁ አስቀምጡልኝ። በተለይ ደግሞ እዚህ ከገለጽኩት ላይ ያልገባችሁ ነገር ካለ ማለት ነው እና እንደዚህ አይነት ነገሮችም እንዳለ ጀርመን ውስጥ በጣም ቋንቋ ነው። በቃ እዚህ ጋር ማነው የሚገባችሁ ቋንቋ ካላችሁ ሜቢ ሊሳካላችሁ ይችላል። እዚህ ከሆናችሁ ደግሞ ይቀላል ማለት ነው። በኤቱም አለ ከዚህ ሃውስ ቢልዲንግ ማለት ነው። በኤቱ እንደ ስራው ይለያያል። ቋንቋ ካላችሁ አሪፍ ነው፣ ሁሉ ነገር ይከፈታል። በግድ ነው የሚለው ሁሉ ነገር ኦፕን ይሆናልና ቋንቋ ብቻ ግን ያስፈልጋልና ቢያንስ ቢኖራችሁ አሪፍ ነው። ቢያንስና ከዛ በላይ ማለት ነው። ለዚህ ለሁለቱ ሲስተም ማለት ነውና የሁለቱ ልዩነት ይሄ ይመስላል ማለት ነው። አስተያየት ካለ ኮሜንት ካለ አሳውቁኝ። ደግሞ ለጓደኛ ለሚጠቅመው ሰው ሼር አድርጉ። ምክንያቱም እኔ ለእናንተ መረጃ ሳጋራችሁ እናንተ ደግሞ ለሚጠቅመው ሰው ሼር ማድረግ ለእናንተ ጥሩ ነው። ለሊናችሁ ለዛ ሰው ትጠቅሙታላችሁ። ሜቢ ኢንፎ ለሌለው ሼር አድርጉ። በተረፈ ይመቻችሁ። አላበላችሁም እንግዲህ ይቅርታ ብያለሁ። ለማንኛውም ይመቻችሁ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱልኝ፣ ደህና ቆዩልኝ። ይመቻችሁ። ባይ እንዳኩ ሰበይምን በላልኝ ተታለኝ